መንፈሳዊ ቅጥር ጸሎት ነው። እስቲ ጸሎት ነው በሉስ። እና የሚጸልይ ሰው ቅጥር ያለው ሰው ነው። እንደውም አንድ ቃል አለ፣ ጻድቅ በምቹ ጊዜ ምን ይላል? ይጸልያል። ብዙ የጥፋት ውሃም ወደሱ ምን አይልም? ማዕበል ወይንም አይቀርብም። ማዕበል ነው። በምንም አይነት ሁኔታ ውስጥ ነው ስራችሁን ስሩ። ኢየሱስ ጌታ። ጠላት ደግሞ አንድ ነገር ወቁ፣ መልካምም ሰራ ክፉም ስራ ተቃዋሚ አለ። ዓለም ሁሉ ይወደኛል ካልክ የዋነ ዓለም ሁሉ አይወድም። የሚወድህ አለ፣ የሚጠላ አለ። አንድ ሰው እግዚአብሔር ስለ ቢዝነስ ወይ ስለሆነ ነገር አውርቶት ይፈራል። ለምን እንደሚፈራ ታውቃላችሁ? እንደ ይስሐቅ በሆነ ቦታ ላይ የሆነ ነገሮች ፌል አድርጎበት ከሆነ ድጋሚ ሁለተኛ ለመስራት ይቸገራል። ይስሐቅ አይሰማም። ብራዘር አልሰማም በሉስ። ትላንት አልተሳካም ማለት ዛሬ አይሳካም ማለት አይደለም። ያከናውንልናል። እኛም ባሪያዎቹ ተነስተን ምን እንላለን? እንሰራለን። እናንተ ግን በኢየሩሳሌም ላይ እድል ፈንታ መታሰቢያ መብት የላችሁ። በዚህ ስፍራ ላይ ነህምያ ከወንድሙ በደረሰው ድንገት የሆነ ኢየሩሳሌም ፈራርሳለች፣ ቅጥሯ ፈርሷል፣ በዛ ያለው አስቸጋሪ ነገር እንዳለ አርጤክስስ በነበረበት ንጉስ አርጤክስስ በነበረበት ዘመን ላይ የነበረ ታሪክ ነው። እና ይሄንን በሰማ ጊዜ ነህምያ እጅግ አለቀስኩ አለ። ምን ስለሆነ? ቅጥር ስለፈረሰ። ሊያስለቅሰን የሚገባ ነገር ወንድሞቼ እናቶቼ ማጣት አይደለም፣ የእግዚአብሔር ቅጥር ሲፈርስ፣ መንፈሳዊ ዓለም ቅጥር ሲፈርስ። እና ይሄን በሰማ ጊዜ ነህምያ በንጉሱ ዘንድ ምንድነው ይላል? የወይን ጠጅ አሳላፊ። ምን ማለት ነው? መጠጥ አቅራቢ ነበረ። ነህምያ ይሄን በሰማ ጊዜ ፊቱ ላዝን ብሎ እንኳን ቢያስብ ማለት ፊቴን አስደስቼ ንጉሱ ፊት አይቻልም። በዛ ጊዜ ነገስታት ፊት ምንም ችግር ቢኖርበት ከታመምክ ይተኛል እንጂ አንድ ሰው ከነ ችግሩ ቀርቦ ብሎ ምናምን ኮስተር ብሎ መሄድ አይችልም። አዘንተኛው ነው መቅረብ አይችልም። ፈገግ ብሎ በደስታ ምናምን ነው ማቅረብ የሚችለው። እና ሳይው ፊት ጥሩ አይደለም፣ አዝናሃል፣ ምን ነው ደግሞ አልታመምክም ሲለው፣ አዎ ጌታዬ እውነት ነው፣ በርግጥ አንድ ጉዳይ አለ፣ ኢየሩሳሌም እንዲሆናለች፣ ህዝቧ እንዲሆኗል፣ ቅጥር ፈርሷል ምናምን ብሎ ሲናገር ንጉሱ ፈቀደለት። እግዚአብሔር ቅጥር እንድትሰሩ ይፈቅድላችኋል። ስራውን እንድትሰሩ ይፈቅድላችኋል። በዚህ ስፍራ ላይ ሶስት ነገር ልንገራችሁ። የመጀመሪያው አንወርድም ስንል የሰማይ አምላክ ስለሚያከናውንልን ነው። እና የሰማይ አምላክ ምን ይልልናል? ያከናውንልናል አለ። ማን ያከናውናል? በዛን ጊዜ ሰማይ እያሉ ነው የሚጠሩት። የሰማይ አምላክ ያከናውንልናል። ምን ለመስራት? ቅጥር ለመስራት። ይሄ ሰው ገና ሲጀምር አንድ ነገር ተናግሯል። መጀመሪያው ተቃውሞ ነበረ ስራውን ሲጀምር፣ መሃል ላይም ከዛ በኋላ ምዕራፍ 6 ላይ ቀደም እንደገና ተቃውሞ ገጠመው። መንፈሳዊ ስራ ሲጀምርም ተቃውሞ አለው፣ መሃል ላይም ተቃውሞ አለው፣ መጨረሻም ተቃውሞ አለው። እና ይሄንን ሊሰራ ሄደው ነህምያ የመጀመሪያው የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። እናንተ ግን እድል ፈንታ መታሰቢያ መብት የላችሁም። በማን? በኢየሩሳሌም ላይ። ሶስት ነገር ይናገራል የሰማይ አምላክ። ምን ጠቀሰ እዚህ ጋር? መለኮትን ጠቀሰ። ከዛስ እንደዚህ ያለ ሁለተኛ እኛም ባሪያዎቹ ምን እንላለን? ተነስተን ምን እንላለን? እንሰራለን። ሶስተኛ እናንተ ግን በእኛ ላይ እድል ፈንታ መታሰቢያ መብት ወይንም በኢየሩሳሌም ላይ የላችሁም። ሶስት ነገር ጠቀሰ። የመጀመሪያ መለኮትን ጠቀሰ፣ ሁለተኛ ራሳቸውን ጠቀሰ፣ ሶስተኛ ጠላቶቻቸውን ጠቀሰ። ሶስት ነገር በዚህ ቁጥር ላይ ብቻ ጠቅሷል። የሰማይ አምላክ አለ፣ እኛ ባሪያዎቹ አለ፣ እናንተ ግን አለ። ሶስት ነገር የሚሰራ አካል አለ፣ የሚያከናውን አለ፣ ጠላት አለ ማለት ነው። በእነዚህ ውስጥ ሆኖ ግን ነህምያ ምዕራፍ 6 ላይ ስትሄዱ አንወርድም አለ። እስቲ አልወርድም በሉስ። ከጸሎታችሁ አትውረዱ፣ ከምትሰሩት መልካም ስራ አትውረዱ። አጠገብ ያለውን ሰው አትውረድ በሉትስ። እና በዚህ ስፍራ ላይ የሰማይ አምላክ አለ ምን ይላል? ያከናውንልናል። የሆነ ኃይል አለ ለጀመርነው ነገር ድንግዝግዝ ቢሆንም ተቃውሞ ቢኖረውም ሐሜት ቢኖረውም ባይዘው እነ ሰንበላጥ እነ ጌሳ የሚባሉት እነ ጦቢያ የሚባሉት አረባ የኔ ግብጽ ምናምን የተያዙ ናቸው።
እነዚህ ሶስቱ ሰዎች አሽዋፊ ናቸው፣ ወረኛ ናቸው፣ በጣም የሚገዳደሩ ሰዎች ነበሩ። ስራ ስትሰራ የሚገዳደር ሰው አለ። እሺ ዝም ብለህ ቁጭ በል፣ ማንንም አይነካም፣ ሰይጣንም አይነካም፣ ሰውም አይነካም። አጠገብ ያለውን ሰው ስራ ማሰራ ከሆነ በሉት፣ ሰውም አይነካም፣ ሰይጣንም አይነካም። ሚነካ ምን እንደሆነ ታውቃለህ? ራብና ችግር ነው ሚነካ። ከዛ ውጪ አጋንንት አይነካም። አጋንንት ራሱ ያጨበጭብላል፣ ሰው ዝም ይላል። ስራ ሲጀምር ግን ስራ ልክ የሆነ እንቅስቃሴ ሲጀምር አባቴ ብቅ ብቅ የሚል መንፈስ አለ። ከየት እንደሆነ የማታውቀው መንፈስ ይገለጣል። ስለዚህ እሱን ግን አንድ ነገር ማወቅ አለባችሁ። ተቃውሞ እንዳለ ማወቅ አለባችሁ። ተግዳሮት እንዳለ ማወቅ አለባችሁ። ተግዳሮት አለ ማለት ግን ነገር ይቆማል ይበላሻል ማለት አይደለም። የሚያከናውን ደግሞ ምን አለ ማለት ነው? አምላክ አለ፣ መለኮት አለ። ስለዚህ ፈርታችሁ ስራ መስራት ያቆማችሁ ተው፣ ስራችሁን ጀምሩ። ጉዞ የፈራችሁ ሰዎች ጀምሩ፣ ጉዟችሁን አትፍሩ። የሰማይ አምላክ ያከናውናል። አንድ ሰው እግዚአብሔር ስለ ቢዝነስ ወይ ስለሆነ ነገር አውርቶት ይፈራል። ለምን እንደሚፈራ ታውቃላችሁ? እንደ ይስሐቅ በሆነ ቦታ ላይ የሆነ ነገሮች ፌል አድርጎበት ከሆነ ድጋሚ ሁለተኛ ለመስራት ይቸገራል። ይስሐቅ አይሰማም። ብራዘር አልሰማም በሉስ። ትላንት አልተሳካም ማለት ዛሬ አይሳካም ማለት አይደለም። ምድር ላይ ስኬታማ የሆኑ ሰዎች ስራ መስራትን የማይፈሩ ሰዎች ናቸው። አጠገብ ያለውን ሰው ስኬታማ መሆን ከፈለክ በሉት፣ ስራ መስራትን አታቁም። ነህምያ ምዕራፍ 6 ላይ ቁጥር 3 ላይ 4 ላይ ስትሄዱ እንዴት ልውረድ አለ። ለምን ስራው ለምን ይቆማል አለ። ስራው ለምን ይቆማል? ደብዳቤ ሲልኩ እንደገና ሲልኩ አራተኛ ዙር ሲልኩ አምስተኛ አያርፉም እኮ አይገርም? ቅጥር እንዳይሰራ የሚገዳደር መንፈስ የተመታ ይሁን። እስቲ ጸሎት ጀምሩ። በደንብ እንደው ጸሎት ጀምሩ። እኔ አሁን ሰሞኑን የገባም ታውቃ መጸለይ ሲጀምር በፊትም አውቀዋለሁ፣ ግን መጸለይ ሲጀምር ውጊያ። ባለፈው ገና የሆነ 10 ቀን ጾም ጸሎት ገብቼ መጸለይ ሲጀምር መሀል ላይ የሆነ ነገር ተባለ። አሁን ደግሞ ትላንት ወዲያ እንደ ቤተ ክርስቲያን እሑድ ቀን ነግሬያቸው ለተወሰኑ አገልጋዮች የሱስ ቀን ጾም ጸሎት እንጸልያለን አለ። ልክ በጀመርኩት በሁለተኛ ቀን ላይ ተደውሎ እንደገና ሌላ ነገር ሲባል አለ ማለት ነው። ድል አለ ማለት ነው። አትፍራ፣ ጸልይ፣ ግድ የለም። ኢየሱስ ጌታ። መጸለይ ቅጥርና ጸሎት ዘሴም ናቸው። አንድ ታሪክ ልንገራችሁ። አንድ ጊዜ አንድ የሚጸልይ ነጋዴ ነበረ ይባላል እና የሚነግደው በሜዳማ አካባቢ ላይ ነው። እና እንደዚህ ቤት ተሰርቶ ምናምን አይደለም፣ በአማራ ቦታ አይደለም። ልክ አሁን ሜዳማ የሆነ ገበያማ አይነት ቦታ በሚመስል ቦታ ላይ እዛው ነው የሚነግደው። ሰውየው ደግሞ ደስ የሚለው ሁሉም ዕቃ ያለው ነገር እዛው ነው የሚያሳድረው ሰውየው ዕቃው። እና ብዙ ጊዜ ሌቦች ካዩ በኋላ ሰውየው ያለው ነገር ዕቃውን አዩ፣ ሊሰርቁት ሄዳሉ። በሄዱበት ሌሊት ነው የሚሄዱት። ያው ሌባ መች እንደሚመጣ ታውቃላችሁ፣ በቀን አይሄድም። እና ሌሊት ነው የሚጓዙት። በሄዱ ቁጥር ግንብ አለ፣ ሌሊት ላይ ቅጥር አለ በዙሪያው በዕቃው ዙሪያ። እና ሄደው መግቢያ አጥተው ተመልሰው ይመጣሉ። እንደገና ይሄን ነገር ቼክ ለማድረግ ቀን ሲመጡ አሁንም ሜዳማ ነው። አሬ ነገር ብለው እንደገና በሁለተኛው ጊዜ ደግሞ ሌሊት ደግሞ ሲሄዱ አሁንም ቅጥር አለ። እንደገና አሁንም ደግሞ ቼክ አደረጉና ሲያዩ ሌሊት ላይ አሁንም ሲመለከቱ ቀን ሲያዩ ባዶ ሜዳ ነው፣ ምንም ነገር የለም፣ ዕቃው ነው፣ ምንም ቅጥር የለም፣ ግንብ የለም፣ የሚከልል የሚሸሽግ ምንም አይነት ቅጥር የለም። አይ ነገርማ እኛ መስረቅ አይደለም ያለብን አለ ሌቦቹ። ምንድነው ቼክ ማድረግ አለብን አለ። ምን ይሄ ጉዳይ መታወቅ አለበት። ቀን ሜዳ የሚሆን ሌሊት ቅጥር የሚሆን ነገር መታወቅ አለበት አሉና ሌቦቹ ሄዱ። ሲሄዱ እንደ ቀድሞ ደግሞ ቅጥር የለም። ሲያዩ ክፍት ነው። ከዛ ሰውየው ያንኮራፋል፣ ይተኛል። ከዛስ ሌቦቹ ነጋዴውን ቀሰቀሱት። ሌባ ባለቤቱን ሲቀሰቅስ ማለት ነው። ቀሰቀሱትና ልክ ተነስቶ ባለቤቱ ተደናግጧል። እንዴ ማናችሁ? እኛ ሌቦች ነን። ሌቦች ናችሁ?
ታዲያ ምን ፈልጋችሁ ነው? እኛ ምን ፈልገው አንድ ሚስጥር እንድትነግረን ነው። ዕቃ አንፈልግም፣ ንብረት አንፈልግም። እሺ ቀን ቀን ስንመጣ ሜዳ ይሆናል። ሌሊት ልንሰርቅ ስንመጣ ደግሞ ቅጥር ይሆንብናል። ግንብ አለ፣ ዝግ ነው። ሚስጥሩን ማወቅ እንችላለን። ግን ዛሬ ስንመጣ ግን ቅጥር የለም አሉት። ጌታ ሆይ ለካ እኔንና ንብረቴን እየሸፈንክልኝ ነው፣ ይቅር በለኝ። ለካ ዛሬ ጸሎት አቁሜ ነው ብሎ ሰውየው በእግዚአብሔር ፊት ተንበረከከ ይላል። እና ነገራቸው። ሚስጥሩ ጸሎት ነው አላቸው ይላል። ጸሎት ባዶ ምንም ቅጥር የሌለ የሚመስለው ቦታ ላይ ቅጥር ይሰራል። ራቁት የሆነው ልበላ ነው ልጠፋ ነው ባላችሁት ነገር ላይ፣ ተቃውሞ ባለበት ነገር ላይ፣ አስቸጋሪ ነገር ማዕበል ባለበት ሁኔታ ውስጥ ቅጥር ይሰራላችኋል። አሁን እንደ ነህምያ አሁን ይሄን ግንብ አሸዋ ምናምን መስራት አይደለም ቅጥር። መንፈሳዊ ቅጥር ጸሎት ነው። እሺ ጸሎት ነው በሉስ። እና የሚጸልይ ሰው ቅጥር ያለው ሰው ነው። እንደውም አንድ ቃል አለ፣ ጻድቅ በምቹ ጊዜ ምን ይላል? ይጸልያል። ብዙ የጥፋት ውሃም ወደሱ ምን አይልም? ማዕበል ወይንም አይቀርብም። ማዕበል ነው አይቀርብም። ግን መቼ ይጸልያል? በምቹ ጊዜ። ብዙ ኢትዮጵያና ኤርትራዊ ምናምን ወይ ደግሞ የእስራኤል ባህሪ ምን እንደሆነ ታውቃላችሁ? ህዝቡ የሚጸልዩት አስቸጋሪ ሰዓት ነው ጸሎት የሚገባ። መሆን ግን ያለበት ትክክለኛ የጻድቅ ሰው ጸሎት በምቹ ጊዜ ነው። እንደውም እኔ አሁን የገባኝ ምንድነው? ስጸልይ ነው ወጀብ የሚነሳው። ከዛስ ወጀብ ካለ ድል አለ ማለት ነው። አሲ ድል አለ ማለት ነው። ምንም አይመስለኝም። አሁን እየሳቅ መሳቅ ጀመርኩ። ኢየሱስ ጌታ። አሁን ቅድም ብለና ዘማሪ ድሉ ጌታ ይባርከው በማዕበሉ ላይ እየተራመደ ቀላል እንዳይመስል እንደምንዘምረው በማዕበሉ ላይ እንደተራመደ ምናምን ብለን እንደምንዘምረው እንዳይመስላችሁ። በማዕበል ላይ መራመድ እምነት ይጠይቃል። በማዕበል ላይ መራመድ የጸሎት ሰው መሆን ይጠይቃል። ስለዚህ ነህምያ ጋር እንዲገባችሁ የሰማይ አምላክ ምን ይልናል? ያከናውንልናል። ክንውን ማለት ስኬት ነው። ወደ ፍጻሜ፣ ወደ መጨረሻ፣ ወደ መደምደሚያው መሄድ ማለት ነው። የጀመርከው ነገር እስከ ፍጻሜ እንደሚሄድ እግዚአብሔር ቀድሞ ለነህምያ ምን አለው? ነገረው። እንደውም ዘካርያስ ምዕራፍ 4 ላይ ሲሄዱ ይህን ቃልም ታስታውሱት ይሆናል ብዬ ተስፋ አደርጋለሁ። ለዘሩባቤል የተባለው ራእይ ካየ በኋላ ትርጓሜ ምንድነው ሲለው፣ ለዘሩባቤል የተባለው ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም። በምኔ ነው? በመንፈሴ እንጂ። አንተ ታላቅ ተራራ ሆይ በልጄ በዘሩባቤል ፊት ከቶ ምንድነ? ዘሩባቤል ምን ሊሰራ ነው የተነሳው? ልክ እንደ ነህምያ ኢየሩሳሌም ቤተ መቅደስ ሊሰራ ነው የተነሳው። ግን በምን አይደለም? በኃይልና በብርታት አይደለም። ከዛስ ወረድ ብሎ ምን ይላል? ሞገስ ይሁንለት። የዘሩባቤል ልጆች ጀምረውታልና የዘሩባቤል ልጆች ምን ይሉታል? ይፈጽሙታል። እግዚአብሔር በእኔና በእናንተ የጀመረውን በእኛው ነው የሚጨርሰው። እስቲ በእኔ የጀመረውን በእኔ ይጨርሳል በሉ። እንዲገባችሁ አንድ ነገር ልበላችሁ። ስለዚህ በህይወታችሁ ላይ ሊያወርዳችሁ ከምትሰሩት ስርዓት፣ ከራይ ከህይወታችሁ ከህልማችሁ ሊያወርዳችሁ የሚፈልግ መንፈስ አለ። አሁን እንደነ ጦቢያ እንደነ ሰንበላጥ እንደነ ጌሳም ምናልባት እንደዚህ አካል ለብሶ ብቻ አይመጣም። ብራዘር ቁጭ ብለ በማጣት ነው የሚመጣው። አንዳንዱ ጉዳይ በህመም ነው የሚመጣው። አንዳንዱ ጉዳይ ደግሞ በማታውቁት ቁጭ ብሎ ተስፋ በሚያስቆርጥ ስፒሪት ነው የሚላቀው። አሁን ሐሳቡን መሳት የለብንም። አሁን የረቀቀ ዘመን ነው። ቴክኖሎጂውም ስፒሪቹዋሊም እያንዳንዱ ነገር እየረቀቀ ያለበት ዘመን ነው። ጥበብ እየረቀቀ ነው ያለው። ስለዚህ አሁን እኛም በእግዚአብሔር መንፈስና ኃይል የረቀቀ ኃይል ይዘን መነሳት አለብን። ስለዚህ እንደ ነህምያ ቅጥር ለመስራት ራዕይ ያለ የምትሉ ወይንም በአገልግሎት በስራ ይሁን የተለያየ እግዚአብሔር የነገረኝ ነገር አለ የምትሉ ሰዎች ስትነሳ እግዚአብሔር የነገረን ልክ እንደ ነህምያ የሰማይ አምላክ ያከናውንልናል ብለ ተነስተ እንደ ጀመርከው ብቻ አይደለም። መሃል የሚገጥም ተግዳሮት ይኖራል። ዮሴፍን ስትመለከቱት በአጭር ቃል ዮሴፍ ህልም አይቷል። ያየው ምንድነው? ነዶ ነው ያየው አይደለ? ሲሰግዱለት ሲሰግዱለት እኮ ነው። ሲያሯሩጡት ሲጥሉት አይደለም ያየው። ሲገዙለት እንጂ ያየው ሲገዛላቸው አላየው። ምታዩት ህልም ሌላ ነው፣ የሚሆነው ሌላ ነው። እና ዮሴፍ ጋር የነበረው ነዶ ሲሰግድለት አየና ትርጓሜውን ለአባቱ ሲነግረው እኛና ወንድሞች ልንሰግድልህ ነው እንዴ አለው።
ግን አባቱ ይወደው ነበር፣ የእግዚአብሔር ኪዳን ስለነበረበት ይወደው ነበር ይላል። እና ያየነው ህልም በጣም የሚገርም የሚያስደንቅ ህልም ነው። ግን ያለፍክበትና ያለው ተግዳሮት ደግሞ አይገናኝም። ግን ምን መንቃት እንዳለብን ታውቃላችሁ? ከህልማችሁ አለመውረድ። አንዳንድ ሰው ከህልሙ ወርዷል፣ ከራእዩ ወርዷል፣ ከስራው ወርዷል። ነህምያ ውስጡ ላይ መጣ። ያ ሰው ሲነግረው፣ ወንድሙ ሲነግረው ለነገረው ነገር ውስጡ ላይ ጸነሰ። ያን ራእይ ይዞ ወደ ኢየሩሳሌም ሄደ። ከንጉሥ ዘንድ ፍቃድ ደብዳቤ ተሰጠው። ገና ሲጀምር እንዲህ ብሎ ነው ያለው። ተግዳሮት እንዳለ ስለሚያውቅ እንደዚህ አለ፣ የሰማይ አምላክ ያከናውንልናል አለ፣ እኛም ደግሞ እንሰራለን አለ። እናንተ ግን አለ እድል ፈንታ መታሰቢያ መብት የላችሁም፣ ድርሻ የላችሁም ማለት ነው። አንድ ነገር እላችኋለሁ፣ የሚያከናውንልህ አምላክ በኢየሱስ ስም ዛሬ ይረዳል። አሁን አንድ ነገር ይጠበቃል። በምንም አይነት ሁኔታ ውስጥ ነው ስራችሁን ስሩ። ኢየሱስ ጌታ። ጠላት ደግሞ አንድ ነገር ወቁ፣ መልካምም ሰራ ክፉም ስራ ተቃዋሚ አለ። ዓለም ሁሉ ይወደኛል ካልክ የዋነ ዓለም ሁሉ አይወድም። የሚወድህ አለ፣ የሚጠላ አለ። ከመሬት ተነሱ ሲታስጠላኝ እቺ ሴትዮ ሚል አለ። ኢየሱስን ለተቀበሉት ይላል፣ ያልተቀበሉትም ነበሩ ማለት ነው። ኢየሱስ ጋር እንደዛ ከሆነ አንተን ደግሞ ምን አለ እንግዲህ አስብ። የሚቀበል አለ፣ ማይቀበል አለ፣ የሚወድ አለ፣ ማይወድ አለ። በዚህ ዓለም ላይ ስትኖር እንደዚህ አይነት ነገር አለ። ማድረግ ያለብህ ስራ ላይ ብቻ ማተኮር ነው። ስራዬ ላይ አተኩራለሁ በለው። ብዙ ሀብታም የሆኑ ባለጠጋ የሆኑ ትልልቅ ቦታ የደረሱ ስኬታማ ሰዎችን ብትጠይቋቸው አንድ ነገር ነው የሚሏቸው፣ ስራ ላይ አተኩር። ኢየሱስ ጌታ። ስራ ላይ አተኩር። ናውረድ ይሉታል። ምን እንነጋገር? ለምን ወሬ ላይ ከስራ ላይ ያወርዱት፣ ሊያስተጓጉሉት፣ ስራውን ሊያስቆሙት ናውረድ ይሏል። እስኪ አልወርድም በሉስ። ቢመችም አንዳንድ አይታችሁት ሊሆን ይችላል። በተለያየ መንገድ ሰዎች ምን ይሉታል? አባባል የምትወደውን ስራ እስክትሰራ ድረስ የምትሰራውን ስራ ውደደው ይሉታል። የምትወደውን ስራ እስክትሰራ የምትሰራውን ስራ ውደደው። የምትሰራውን ስራ ውደደው ማለት ኃጢአትን አይደለም፣ ያው መልካምን ስራዎች ነው። የምትሰራውን ስራ ምን በለው። አንዳንድ ጊዜ ህልማችሁ ወደ ግብ እስኪመጣ እግዚአብሔር በእናንተ ያየውን መስራት እስክትችሉ ድረስ የምታልፉበትን መንገድ እግዚአብሔርን እያመሰገናችሁ ለፉበት እለፉ። ስለዚህ እግዚአብሔር አምላክ በህይወታችሁ ላይ ክንውን ይሰጣችኋል። ብዙ ያይታችኋል። ትንቢት ሰጥቶ እግዚአብሔር ያሳካላል፣ አሜን፣ እንደዚህ ነው ትንቢት፣ አሜን። ከዛ ትንሽ ተግዳሮት አለ። ከዛ ተግዳሮቱን ስትል ያከናውንልሃል አላለኝም እንዴ? ምን አይነት አገልጋይ ነው? ምን አይነት ድምጽ ነው? ትክ ምናምን ብለህ ማይሰራ። እኛም ባይራዎቹን እንሰራለን። ሁለተኛ እሷን እንዳረሳ እንሰራለን። ያከናውንልናል። አዎ እንሰራለን። ከዛስ እድል ፈንታ መታሰቢያ መብት የላችሁም ብለህ መጸለይ አለብህ። ጠላቶችን ስራቸውን ማክሸፍ አለብህ። አየህ፣ እንደዚህ ካደረግ እግዚአብሔር የነገረን ቅጥር ትጨርሳለህ። ነህምያ ምዕራፍ 6 ላይ ስትሄዱ በቃ መቃኑ ምኑ በሩ ይሄ ምናምን ብቻ ነበር የቀረው። ሌላውን ነገር ጨርሶታል። ከዛ ሰውየው አይለቅም። ናውረስ ይሉት አልወርድም ይላል። ለምን? ስራው አይቆምም። ስራው አይቆምም በሉስ። ስራው አይቆምም። አልወርድም። ኢየሱስ ጌታ። አልወርድም ስትሄዱ ከዛ መጨረሻ ላይ በቃ የሙሴ ተነበበ። ሁሉም እንደዚህ ተቃዋሚም አለ። ዳዊት እኮ እንደዚህ ይላል፣ በጠላቶቼ ፊት ለፊት አይደል ያለው፣ ምንን ቀባኝ ይላል። ራሴን በምን ዘይቱ ምንድነው? ቅባት። በቅባት ምን አለኝ? ቀባኝ። ወዳጅ ፊት ብቻ አይደለም እግዚአብሔር የሚቀባ፣ ጠላትም ፊት ነው የሚቀባ። ጠላት ፊት ሁሉ ይቀባል። ወዳጅህን ፊትም ጠላትም ፊት ቅባት ይፈስባል። ጌዲዮን ምዕራፍ ነገሥት ላይ መሳፍንት ላይ ምዕራፍ 6 ላይ ስለ ጌዲዮን ታሪክ ስትመለከቱ አንድ ነገር ይላል ጌዲዮን። በጣም የሚገርም እግዚአብሔር ከኛ ጋር ሆነ እንዲህ ለምን ሆነ ምናምን ይላል። ግን ሰውየው በጣም ወድለት ጌዲዮንን በጣም እግዚአብሔር ራሱ አንተ አያል ጽኑ ሰው ብሎ በመልአክ የላከለት ያ ጌዲዮን ስራ አላቆመም። በጦርነት ሰዓት ስራ አላቆመም። በአስቸጋሪ ጊዜ ስራ አላቆመም። በወይን መጥመቂያ ውስጥ ምን ይል ነበር ይላል? ስንዴ ይወቃ ነበር። ወይን መጥመቂያ ውስጥ እንዴት ይወቃል? አይወቃም።
ስንዴ ሲጀመር አውድማ ላይ ነው አይደል እንዴ? እግዚአብሔር ይባርክ ዘማሪ። አዎ እኛ ገጠር ልጆች ስለሆነ እናውቃለን። አውድማ ላይ ነው። ይሄ አውድማ ሜዳ ነገር ላይ ወይን መጥመቂያው ሰውየው ስንዴ ይወቃል። ችግር አለ፣ ጠላት አለባቸው፣ ግን ምን አላሉም? ስራ አላቆመም። ማን? ጌዲዮን። አጠገብ ያለውን ሰው ጸሎትን አታቁም በሉት። ስራህን አታቁም፣ እየጸለይክ ስራ በሉት። ነህምያን ደግሞ የመጨረሻ ሐሳብ ስሙ። ምን ትወድለታለህ ብትሉኝ፣ ሰውየው ይጸልያል፣ ጾምና ጸሎት ይጸልያል፣ ስራውን ይሰራል፣ እንደገና ደግሞ ይጸልያል። እየሰራ ጸልይ። አንዳንድ ሰው ሃሌሉያ ብቻ ነው የሚለው። በጣም ደጋፊ ነው ጸሎት። እንደ ጸሎት የምወደው ነገር የለም፣ ግን ከስራ ጋር ነው መሆን ያለበት። ጸልየህ ጾምና ጸሎት የገባ ራሱን ትልቅ ራሱን የቻለ ስራ ነው። ጸልየህ ወደ ስራ ግባ፣ ወደ ስራ ግቢ። ኢየሱስ ጌታ። በቃ የእግዚአብሔር ስራ መጸለይ ብቻ ነው ካለ እሱ ላይ አልገባበትም። ዝም ብለህ ጸልያል። እግዚአብሔር ይመስገን። አንዳንድ ሰዎች ደግሞ ታውቃለህ ምንድነው ስራ አይሰራም ዝም ብሎ ጸሎት ብቻ ይላል፣ አገልግሎት ብቻ ይላል የሚሉ ሰዎች ደግሞ አሉ። ምን ታደርገዋለህ? እንደ ጴጥሮስ እንደነ ዮሐንስ አሳ አስትቶ ሰው ታጠምድልኛለህ ካለ ምን ታደርጋለህ? ወንጌል መስራት ነው ስራችን። አንዳንድ ሰዎች ለምንድነው ስራ ማይሰራው ምናምን የሚሉ ሰው አለ። ከወንጌል የሚበልጥ ስራ አለ እንዴ? የለም እንዴ። እኔ እንዛ ከምሰራና ሰው ከምሰራ የቱ ነው የሚበልጠው? መክሊት የሚያዘልኝ እኮ ሰው መስራት ነው። የምሬን ነው የምላችሁ። ማወቅ አለብን። ይሄ እኮ ህንጻ ምን ሰራው እኮ ለዚህ እኮ ነው፣ ለዚህ ነው እንጂ ለሰማይ አክሊል አይደለም። ይሄን ማወቅ አለ። ስለዚህ አንዳንድ ጊዜ ሁለቱንም መስራት ጥሩ ነው፣ ግን ማወቅ ያለብን ነገር ግን እግዚአብሔር ልክ ነህምያ ጋር ስትመጡ ነህምያ ግንብ መገንባት ይችልበታል፣ ቅጥር መስራት ይችልበታል። በጣም የሚገርም እኮ ነው። የተካነ ነው፣ ለእግዚአብሔር ስራ የተከፈተ ማይንድ አለው። እና ሰውየው ግን ደስ የሚለው ምን መሰላችሁ? ስራው ከጸሎት ጋር እንደሆነ ያምናል። አንዳንድ ቤቴ የሚሰራው ስራ ከጸሎት ጋር እንደሆነ አያምንም። በቃ በእጄ ነው የምሰራው ምናምን ነው የሚለው። ከጸሎት ጋር እንደሆነ ማመን አለብን። የሰማይ አምላክ ያከናውንልናል ስንል እኮ በጸሎት እኮ ነው። አንተ ነህ ነገር የምትሰራው፣ የኔ ዕውቀት አይደለም፣ የኔ ጥበብ አይደለም፣ የኔ እጅ አይደለም፣ ያንተ እጅ ነው፣ ያንተ አቅም ነው። ለዛ እኮ ነው ለዘሩባቤል የተባለው በኃይልም በብርታትም አይደለም በመንፈሴ እንጂ። ምንም ያህል ጥበብ ቢኖረን፣ ምንም ያህል ዕውቀት ቢኖረን፣ ምንም ያህል እግዚአብሔር የሰጠን እጅ ቢኖረን፣ ነገር ግን በመንፈሱ ነው። እስቲ በመንፈሱ ነው በሉ። ስለዚህ ዛሬ አንድ ነገር እላችኋለሁ፣ እግዚአብሔር አምላክ አትወርዱም ይላችኋል። ለምን መሰላችሁ? ልብ የሚያወርድ ስራን ከስራ እንድትወርድ ከህልም እንድትወርድ የሚፈልግ ልብ የሚያወርድ መንፈስ አለ። በስጋ በዘመድ በአባትም በእናትም በወንድምም በእህትም በልጅም በምንም ይመጣባል። ብራዘር ካልነቃ ዘመኑ ከባድ ነው። በቲቪ ይመጣባል፣ በስልክ ይመጣባል። እንዴት እንደሆነ አታውቁት። ይመጣል በሆነ ብቻ መንገድ ይመጣል። ግን አንተ መንቃት አለብህ። አሃ ብለህ መንቃት፣ እንደ ነህምያ መንቃት አለብህ። ኢየሱስ ጌታ። ጠላት ዛሬ ድርሻ አይኖረውም። እስቲ ድርሻ አይኖረውም በሉስ። ድርሻ አይኖረውም። እግዚአብሔር ለነገራችሁና ለጀመራችሁት ነገር ለምትሰሩት ነገር ድርሻ አይኖረውም። እና እግዚአብሔር ይሄን ቃል የሰጠኝ ትላንትና ነው ሰጠኝ። እግዚአብሔር ይመስገን። ይኸውላችሁ አረገ ልንገራችሁ። እኔ አሁን በዚህ ህንጻ ውስጥ ራይ እየሰራው ራይ ያለው እዚህ ውስጥ አይደለም፣ ህንጻ ውስጥ አይደለም፣ እኔ ውስጥ ነው ያለው። ይሄን ማወቅ አለበት አበሻ። አሁን እዚህ ውስጥ ስንዴ ቢገባ ምንድነው የሚሆነው? የስንዴ መጋዘን ወይ ስቶር ነው የሚሆነው አይደለ እንዴ? ራይ ያለው እኛ ውስጥ ነው። ትልቅ ህልም ያለው እኛ ውስጥ ነው፣ እናንተ ውስጥ ነው። እንድትጠነክሩ ስለፈለኩ ነው። ትላንት ባይሳካ ዛሬ እንኳን የሆነ ነገር ባይሆን ነገ ይሆናል።